ከአስሩ ጋር እንድርመጠመጥ ነው የምትፈልጊው? አሁንም ተርመጥመጪ እንድሰራ ነው የምትፈልጊው? የሄድኩትኝ በሐላል መንገድ ነው። እሺ ልቀቂኝ ነኝ ለሄድኩት በሐላል መንገድ ነው። በብልግና ኢትዮጵያ ምን ጉድ ነው አሁን? ሴቱ በቃ ተነጫይቷ አለቀ እኮ ጎበዝ። ጨፔና ደግሞ ጀሚላ መሆኑ ጀሚላ አታገቢም፣ ይችኛቱ ደግሞ አገባለሁ ወደ ዝሙት ተመሄድ ብላ ሩዋንዳና ብሩንዲ አድርገዋታልሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባቢ ሁላችሁንም ዛሬ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ስለምታበረታቱ በጣም ነው የማመሰግነው። አሁንም አበረታቱ በኮሜንት እንግዲህ አስተያየታችሁን ስጡኝ ማለት ነው የኔ ውዶች፣ የኔ ማሮች። ለሀገራችን አላህ ያብቃን ኢንሻአላህ። ለቤተሰቦቻችን ለሀገራችን ልጆች ያላችሁ ለልጆቻችሁ ለእናት አባታችሁ አላህ በሰላም ለሀገራችን ያብቃን እያልኩ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። እሱ ምንድነው ጀሚላና ጀሞና ጨቤ ተጣሉ ማለት ነው። ያንን የመሰለ ፍቅራቸውን በባል የተነሳ ውሃ ከተቱት፣ ቻለሱት። እና ጨቤ አገባለሁ ይችኛቱ ደግሞ አታገቢም፣ እንዴት አግብተሽ እንደው ሂዳሽ እንኳን ሳያልቅ እንዴት ልጅሽ 3 አመት እንኳን ሳይሞላት እንዴት ገና ናት ብላ ያው ጨቤም ካሁን በፊት እኔ ባላላገባም እንጀራ አባት አላመጣባትም ለልጅ ብላ አሁን እንደው ድንገት ተነስታ ያው ለልጇም አባታ ልታመጣ አመጣችላት ማለት ነው። እስኪ ቪዲዮውን ሰምተን ኢንሻአላህ ያድርግልኛል። በቃ ወድሽ አይደለም እያልሻለሽ እያስመሰልሽ። እሺ ላስመስል፣ ችግር የለውም ላስመስል። በቃ ላፊ ቃል እኮ አሁን እኮ ወላሂ ባለጌ ነሽ እኮ ባለጌ ነሽ። እንዴት ቤትሽ ድረስ ጠርተሽ ነኝ ለመናገር ነው? አትበይኝ እንደዛ። እኔ የትም ቦታ ደግሞ እኔ ስልክ ስደውልልሽ አታነሽልኝም። ያባሽ ስልክ ስደውልልሽ አታነሽልኝም። ጁማ ነበር እኔ ከዙን ራሱ ማለት አስጠርቻት ግን ሂጂ አልኳት። ይሄንን ጭቅጭቅን እንዳትሰማ ማለት ነው ገባሽ? ይሄንን ጭቅጭቅን እንዳትሰማ ሂጂ አልኳት። ከዛን እሷን ብለሽ መጣሽ። የኔ ስልክ ግን አታነሽም። ለኔ እንደ ጭቃ የሚቦካ ይሄ ስለምናምን ወሬ ባትሰማ መልካም። ባላወኩሽ ነው ያልኩት። አታቀኝም ከዚህ በኋላ ባላወኩሽ አታቀኝም። ህይወቴ ውስጥ ሁላ ባልነበርሽ። እኔ ደግሞ ሰውን ቀርቤ እንደዚህ መራቅ ምናምን ነገር ይከብደኛል። ገባሽ? አንቺ ከዛሬ በኋላ በጣም ክፉ ሴትሽ ነው ያልኩትኝ። በቃ ችግር የለውም። እሱን አለማወቁ ምንም ማለት አይደለም። እኔ ስለ ዛሬ ናይተሽ ነው አይደለ? አንቺ ዛሬ አንድ ወር ባልሞላ ጊዜ ውስጥ ላወቅሽው ሰው ኒካ ምናምን ስላሰርሽ ነው አይደለ? ህይወትሽ ሙሉ መስዋዕትና ለከፈልሽው ትዳርሽ እንኳን ከዚህ በፊት እኔ ላንቺ ብዬ በጣም ብዙ ነገር ጭያለሁ። ታውቂያለሽ አይደለ? ምክንያቱም አንቺን ላለማጣት የሱም በቃ አንቺን ላለማጣት ማለት ማንም አፉን ሲጸዳዳብኝ ማለት ነው። እኔ አውቄቻለሁ ከራሴ ማስወገድ የምችለው እሱን ራሱ ጀሚላን አርቂያት ስባል ነበር። አየሽ እኔ ግን ያንን ራሱ አልገፋውሽም አራኩሽም። ነገር ግን አንቺ ዛሬ የደስታዬ ቀን ነው ተካፈኝ ስልሽ አንቺ ግን እምቢ አልሽኝ። ለምን? ስለምትመቀኝብኝ ነው። አንቺም እንደዛ ነው የምታስቢው? አንቺም እንደዛ ነው የምታስቢው? አንቺ ይሄን ያህል ነው እኔን የምታውቂኝ? ይሄን ያህል ነው ይክሮ እኔን የምታውቂኝ? ይሄን ይገባኝ። በጣም ባለጌ ነሽ። እሺ በጣም ማለት ነው ወላሂ በጣም አትማቻ። ነይ ቆመሽ አውሪኝ። እንዳትጠጊኝ እኮ ስነ ስርዓት ያዥ። እንዳትጠጊኝ እኮ በቃ እንዳትጠጊኝ እኮ ስነ ስርዓትሽን ቆመሽ አውሪኝ። አወራሽም ቆመሽ አውሪኝ። አትማቻለሽ ስነ ስርዓትሽን ያዥ። ቆመሽ አውሪኝ ያልኩሽ ነው። እኮ ረፊ ንቀትሽ ለኛ ያህል ነው። እሺ ልናቅሽ ችግር የለውም። ረፊ ትማቻለሽ። እኔ አንቺ ላይ መሰንዘር ያቀተኛል እንዴ? ሰንዝሪ። አንቺ ላይ መሰንዘር ያቀተኛል። ረፊ ከኔ ጋር አታውሪ። ልቀቂ በቃ ረፊ ከነገር እንዳታወሪ። ቆሻሻልሽ ረፊ አታውሪ። ውሻንሽ ቤት ድረስ መጣሽኝ እኮ ረፊ በቃ አንቺ ገርበሽ በይ ልቀቂ። ብዙ ታገስኩሽ ካልኩሽ እኮ ነው እንዴ? ብዙ ታገስኩሽ ጀሚላ ብዙ ታገስኩሽ። ምን ነሽ ነው? በጣም ባለጌ ነሽ። በጣም አንቺ ነሽ ባለጌ። እሺ አመሰግናለሁ። ሰው መስለሽ ነው ባንቺ ያን ሁሉ መስዋዕትነት የከፈለው። ያምሻል እንዴ? ጤነኛ አይደለሽ? መቀኛ ነሽ፣ ሴረኛ ነሽ፣ ተንኮለኛ ነሽ። ከዚህ በላይ ከፋት ቃል እኔ ኒካ ላስር ነው ይሄንን ሰው ላስተዋውቅሽ ስልሽ እምቢ ትያለሽ። አይተሽ እንኳን አይሆንሽም ማለት መናገር ስትይ እኮ በቃ ችግር የለም። ለኔ ያንን ሴት ልጅ ሲጀመር ለኔ አወጣልኝ ነው ለኔ ዋጋ ይከፈልሽ አይደለ? አንቺ ነሽ ውሃ ያፈስሽ ችግር የለውም። አንቺ ነሽ እኔን መታሽኝ። ይቅርባችሁ። አንቺ ነሽ እኔን መታሽኝ።
ዘርበይ አንቺ የከፈልኩት ዋጋ ምናምን ነገር እንዳትይ ገባሽ? ምንም አይነት ዋጋ አትይሽም። ሂጂ አንቺ ግቢ አንቺ ወጣችሁ ማለት ነው። ዘርበይ ያልኩሽ ነው። ልክልክሽ ነግሬሽ ነው ዛሬ የምትወጪው። ሁለተኛ ህይወት ውስጥ እንዳትገቢ አድርጌ ነው ማስወጣት። እሺ ንገሪኝ፣ ገባሽ? ንገሪኝ፣ የመጨረሻችን ስለሆነ ዛሬ ንገሪኝ። እሺ ምቀኛሽ ነኝ አይደለ? አንቺ በጣም ባለጌ ነሽ፣ በጣም ባለጌ ነሽ። ይክሩ ልሁን ገባሽ? የልጅሽ ላይ የእንጀራ አባት አመጣሽ ምናምን በሚል አይደለ? አንቺ ነሽ ከኔ በላይ ለልጅ የምታስቢው። አምጪላት። እኔ ማምጣትሽ አይደለም። አንቺ ነሽ ማምጣትሽ አይደለም። ከኔ ህይወት በላይ የምታስቢው እኔ ማምጣትሽ አይደለም። ለማማ ካንቺ የሚቀድምላ ነገር የለም። ካንቺ ግን የተረዳሁት ልንገርሽ፣ ካንቺ የተረዳሁት ካለ ወንድ መኖር እንደማትችይ ነው። ገባ? እንግዲህ ጨቤ ማለት ነው በጥፊ ያለቻት እቺኛይቱ ሙሃደፌ በቃ ተጣሉ። ከዛ ጀሚላ አለ ወንድ መኖር አትችይም አንቺ ለልጅሽ እንኳን ሰቢላት እንደውት ቢያንስ እንኳን የተፋታሽው አሁን ነው 3 ወር እንኳን መጠበቅ አቃተሽ ወይ ሄዳሽ እንኳን እስከሚልቅ ነበር ያለቻት። እውነት ለመናገር ሄዳሽን መጠበቅ ነበረብሽ። ኢክራም ደግሞ ከኢክራም አማርኛ ያስጠላኝ ነገር ምንድነው ቆመ ቀረ። አንቺ ቆመሽ ቀረሽ እንደሆነ ይስልቀር ነው። በነገራችን ላይ ትዳር ያላ ስጦታ እንጂ ሰው ፈልጎ አይደለም የሚያገኘው። እሺ ያላህ ትዳርና ርዝቅ ሁለት ወንድ ናቸው። ስለዚህ ላፍሽ ለቀት ይኖረው ማለት ነው። ለማንኛውም ጀሚላ ካሁን በኋላ በቃ ወደ ራስሽ ተመለስሽ ታያት። እሷ አሁን አዲስ ፍቅር ናት ያለችው እናቴ አዲስ ሙሽራ ናት። ስለዚህ ያው ጓደኛ እንደዚህ ከሆነ ጥንቅር ብሎ ይቅር። ግን ሰሞኑን እንዴት ነው በዛ በአዳማ እናዩ በቦታጀራ እናንተ አሁን ደግሞ አዲስ አበባ ማን ነበረ እነሩታ ነበሩ ሲሰሩ የቆዩት። አሁን እነሱ ያው ወደ ዱባይ ሄደው ሰርጋቸው ላይ እንግዲህ ሽርሽር ይዘዋል ማለት ነው። ለማንኛውም ውዶቼ ሰብስክራይብ እያደረጋችሁ አበረታቱ። ግን አንዳንድ ጊዜ ቀንቶ ምናልባት የውስጥ ጓደኛ ምርጥ ጓደኛ ከሆነ እኮ ኧረ ተይ ተረጋጊ ሊል ይችላል። ግን ቪዲዮ እየደቀናችሁ ስታወጡት እንጂ እያስጠላችሁን እኮ መቼም የውስጥ የአንጀት የልብ የሁሉ ነገር ጓደኛ ከሆነች ወይ አይ ብላ አማክራ ይሄ ነገር ይቅርብሽ አይሆንም የሚል አለ። እንደ ጀሚላ ደግሞ ሳይው ደግሞ እዚህ ጋር ልጅ ናት እየተጎዳች ያለችው። አሁን እሷ የምትወደውን አገኘች፣ ባሏን አገኘች። በቃ ልጅቷ የት ናት? ካልወል ይሄ ሰውዬም እኮ ቆይቶ እኮ ልጅቷን ላይፈልግ ይችላል እኮ እንደገና ከሌላ ሞልዳ ደግሞ ሁለቷን ይዛ ቁጭ ብላ በቃ ልጆቿን ታሳድጋለች። ከዛኛው ቢኒ በዛ ይመጣል፣ ይሄኛው በዚህ ይመጣል ማለት ነው። ተዚህ ሁሉ ለልጅ ስትይ ብትረጋጊ ጥሩ ነበር ኢክራም ማለት ነው። እህቶቼ በተለይ ሴት ልጅ ስትወልዱ በጣም ትልቅ ኃላፊነት በቃ ትልቅ ኃላፊነት አለባችሁ ማለት ነው። ልጆቻችሁ ኑሩ። ምናልባት የራሳችሁን ህይወት ነው ልታስቡ የምትችሉት። እነዛ ልጆች ግን እጣ ፈንታቸው በጣም ከባድ ነው። ህይወት ይቀጥላል የምትሉ ሳትወልዱ ስትቀሩ ነው። ምክንያቱም ልጁን የሚወድ በቃ ያ ሰውዬ እየቆየ የሆነ ባህሪ ባሳይ ሰዓት ደግሞ እናት ናትና ልጅን አትንካ በማለት ከእንጀራ አባት ጋር ብዙም ላይ ስማሙ ስለሚችሉ ብዬ ነው። ለማንኛውም እንግዲህ መብሩክ መልካም የሰርግ ጊዜ ብለናል ኢክራምም ማለት ነው። ጨብዬ ያማረ የሰመረ ይሁንልሽ። ለሰው ልጅ እንግዲህ መልካሙን መመኘት ነው እና ጀሞም እንግዲህ ያው አንቺም ሷሊ ይባላል ይስጥሽ። ያው ሰርባሽ በአደባባይ ያሰጣቸው አይደል? እስኪ እንስማ እስኪ የጀሞን ከዛ ከማን ጋር ነው? ምንም ምለው ነገር የለም። በእኔም እንደ ታሪክ ነው ማለት በቃ አዲስ ሆነብኝ ነው። እኔም ያልነገርኳት ግን የሆነ ሰዓት አውርቻት ሲደክመኝ ነው የተውኩት። ግን ደግሞ እንዲቆሻሻ ታደርገሻለሽ ብዬ አላሰብኩም። አንተ ታውቃለህ ሚኪ፣ እኔ እና እሷ መሀል ያለው ነገር ታውቃለህ አይደል? የቅርብ ላይክ ከወንድማችን በላይ ሚኪ ነው ያለው እኮ አውቃለሁ። ደግሞ ግን ውሻ አታደርግሽም። ለዚህ ነው እንትን እያልሻለሽ። እኔ እንሂድና እንጠይቃት ካልሆነ ኢክሩ ጋር ሄደን ማረግሽና ለማረግሽ እጄ ልጠይቃት ካልሆነ እኔ አልሄድም ከዚህ በኋላ። ለምንድን ነው የማትሄጂው? እና ዝም ብለሽ ይከሰሻል ነው ያለ ምንም እንትን አይደለም። እሺ ማሚ ታውቃለች? እንድታውቅ አልፈልግም። እኔ እና እሷ መሀል ስላለው ነገር እንድታውቅ አልፈልግም። ስለ ኢክሩ መጥፎ ነው፣ ስለ ኢክሩ እንደዚህ አይነት ነገር መንገር አልፈልግም ለእናቴ። ምክንያቱም የሚፈጠረው ነገር ስለማ እሺ አታልቅሽ። ምንድን ነው የተፈጠረው? ቤተሰብ እኔ ግራ እየገባኝ ነው። ጀሞ ምን ሆነሽ ነው? ኢክሩ እንደዛ አታረግም የምሬን ነው። ኢክሩ እንደዛ አታደርግም። ተሳስተሽ ወይ ደግሞ የሆነ ነገር ሆና ይሆናል። በቃ ወይ ተናዳም ሊሆን ይችላል በሌላ ሰው። አይ እንደዛ ተናዳ ተስተካክላ ነው ተዘጋጅታ ነው የጠበቀች። እነዛ ኮኔ ሄጄ ላናግራት። እሺ በቃ ጠብቂኝና ሄጄ ወይ ላናግራት።
ሀያት ሄዳ ታናግራት። እሺ ታዲያ ለምንድን ነው? እሺ አንቺ እኔ አውቃለሁ ባንቺና በሷማ ያለውን ነገር አውቃለሁ ማለት በጣም እንደምትዋደዱ ነው። እኔ ህይወት አልጨነቀህም? አንተ እሷ ስላለችበት ህይወት አልጨነቀህም? እሺ አውቃለሁ። እሺ ምን እናድርግሽ? እኛ ብንነግራትም ያው እሷ ትልቅ ሰው ናት ታውቂያለሽ። ትልቅ አይደለችም የአይምሮ ትንሽ ናት። ብታስብ ኖሮ እንደዛ አታደርግም ነበር። ልክ ነሽ እኮ ማማ 2 አመት እንኳን ማማ በቃ ሳታቅ እንደዛ ማድረግ የለባትም። እኔ ቤተሰብ ይቅርታ እንግዲህ መናገር ካለብኝ ልናገር፣ ያው ሚዲያ ላይ ስለነበር እንደዛ ባታረግ ደስ ይለኛል። እኔ ራሱ ይክሩ ይሄን ቪዲዮ ካየሽም ድንገት ለቃ ከሆነ ምን እንደፈጠረም አላውቅም። እኔ አሁን ጀሙስ ደውልልኝ ነው ሮጬ የመጣሁት። ደግሞ አናግርሻለሁ አንቺንም። ይሄ እውነት ከሆነ አንቺም ከኔ ጋር ያለሽ ነገር በጣም እየከረረ ነው የሚሄደው ማለት በጣም ጀሙ አውቃለሁ ለአንቺ ስትል የሆነችውን ነገር አውቃለሁ ይክሩ ይሄን ቪዲዮ ካየሽ ማለት ነው። እና ቢያንስ እንኳን ትንሽ ብትጠብቂ መጠናናት ይባል ነገር አለ። 2-3 አመት ይባል ነገሮች አሉ። ያለፈው ህይወትሽ ላይ ሁሉ ነገር አሳልፈሽ እንዲህ ባታረጊ ደስ ይለኛል። እኔ ባላወራ ደስ ይለኛል። በቃ እኔ እዚህ ጋር ላቁም ጀሙ እና ተረጋጊ ጀሙ። ማሚ ጋር ነግሬያታለሁ ሁሉንም ነገር። እውነት ከሆነ ይክሩ ጋር ማሚንም ይዘራት ነው አውቃለሁ። ተርመጥመጪ ድራሽ ነው። ለምንድን ነው ታዲያ እንደዚህ አይነት የቆሻሻ ስራ መክተት አለ? እሺ ተረጋጊ። እና ሚኪም እንግዲህ እያስተባበለ ነው። በነገራችን ላይ ድራማ ነው መሰለኝ የሚሰሩ ድራማ እየሰሩ ነው። ግን ጋብቻም ከሆነ መልካም ጋብቻ። ግን ለልጅሽ እናት መሽተት ነበረብሽ። ልጅሽ ህፃን በጣም ደግሞ ስታምር በአላህ ልጅቷ ኢላሂ እኔ ውድ ልጅ አላህ ያሳድግሽ። ባለፈው ራሱ ከአባቷ ጋር ይቻት ወላሂ በጣም ነው ያሳዘነችኝ የኔ እናትዬ። ለማንኛውም ውዶቼ ለቻናሉ አዲስ ናችሁ ሰብስክራይብ ላይክ አድርጉልኝ። ወዳችኋለሁኝ። አላህ ከኔ በላይ ይውደዳችሁ። ወጥቶ መቅረት በቃ ይበለን፣ ፍቅር ይስጠን፣ ምቀኝነትን አላህ ያረቅልን እያልኩኝ ማለት ነው። ያው የጨቤንና የጀሞን እንግዲህ ቪዲዮ በዚህ መልኩ እያጠናቀቁ እገኛለሁ ማለት ነው። የፍትፈታ ጊዜ እውነት ለመናገር አላወራም ብዬ ነበር ማለት ነው። ግን ሳያቸው እነዚህ ሰዎች ወዴት ነው የሚሄዱት መሆነው ነው ብዬ ነው ያልኩት ማለት ነው። ያው ጀሞ ምርጥ ጓደኛሽ ነበረች። ግን አንቺ ያላገባሽ እንደሆነ ቆሜ ልቅር ወይ እኔም ዝሙት ልስራ ወይ ምናምን ነገር እያልሽ ነበር ስታያት የነበረው። ዝሙት ሐራም ነው። ነፍስዬሽን እንግዲህ ካልተቆጣጠርሽ እንግዲህ እንኳን አግብተሽ ተገላገልሽ እንግዲህ ልጅሽን አላህ ያሳድግ። እሷ በነገራችን ላይ ጀሚላም ለልጇ ነው ለልጅቷ ነው እንጂ ላንቺ አይደለም። እቺ ልጅ መጣፋንታዋን ሳስብ ነበር ያለችው። እርግጥ ነው ልጅ ነው። አረ ልጅ ማሰሪያ ወደ ልጅ ገመዱ ጎጆማ ምን አላት ጥለዋት ቢሄዱ አለ ያገሬ ሰው። እና ልጅ እውነት ለመናገር የወለደ ያውቀዋል ማለት ነው። ማንም ሰው እንዲናገርባችሁ ማፈልጉ፣ ማንም ሰው እንትን እንዲልባችሁ አትፈልጉ። ብቻ አላህ Subhanahu Ta'ala በጥበቡ በአላህ በረህመቱ በዝነቱ ልጆቻችን አላህ ያሳድግልን እያልኩኝ እንግዲህ የዛሬውን ቪዲዮዬን በዚህ አጠናቀቃለሁ ማለት ነው። ውዶች ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።